ሰላም ሀናን እስኪ ነይ ሀንዬ ቁጭ በይ ትላታለች። ሀናም ቁጭ ትላለች። እናም እኔ ምልሽ ሀኒ፣ ቆይ ግን እኔ ግን ካልጠየኩሽ ግን አትነግርኝም? ምን ልንገርሽ? ቆይ እኔ ስንት ነገር እየነገርኩሽ አይደል እንዴ? ሰላምዬ አንቺ እኮ ብዙ የሚነገር ነገር ስላለች ነው። እኔ ደግሞ ምንም አይነት ነገር የሚነገር ነገር የለኝም። ኧረ እባክሽ ማውራት ስለማትፈልጊ ነው እንጂ ብዙ የሚነገር ነገር አለሽ ትላታለች ሰላም። ሀናም እንዲህ ሰላምዬ ምን አለኝ? እውነቴን ነው ምልሽ፣ ምንም የሚነገር የለኝም። ምን ልንገርሽ? ምሳሌ ያ ከሀገር ቤት ስለመጣው ልጅ ነው። ስለማ? ስለ ኤልያስ ነው? አዎ ስለ ኤልያስ። እማ እኮ ሄደ። ወዴት? ወደ መጣበት ተመለሰ። ምን ነው አልተስማማችሁም እንዴ ትላታለች ሰላም። እንዴ ምን ሆነሽ ነው ሰላምዬ? አባዬን እኮ ልጠይቅ ነው የመጣው። አባዬን ጠየቀ፣ በቃ ተመለሰ። እሺ ያ ሌባው ልጅስ ትላለች። አሲር ነው? አሲርማ አለ አባዬ ጋ ነው ትላታለች። ይህ ማለት ሰላም ሌባው ያለችው ከዚህም በፊት ከሀና ጋር እየሄዱ እያለ ወይም ሰላምና ሀና በደንብ ሳይግባቡ ስልኳን ሰርቋት ነበር መንገድ ላይ። እናም ሀና መንገድ ላይ ሲሰርቃትኝ እሷ ደግሞ መልሳ ለሰላም ስትሰጣትኝ ሌባ ብላ ሰድባት ነበረ። እሷ ግን ስልኳን ነው እንጂ ያስመለሰችላት ለመስረቅ አስባ አልነበረም። አሲር ሲሰርቃትኝ እሷ ደግሞ ማስመለሰችላት እና በጣም ሰድባት ነበረ። እናም አሁን ላይ ከሀና ጋር ከተግባቡ በኋላ አሲር እንዳገኘ ሲላትኝ አብሬ ካደርኩኝ አብሬ ማግኘት እፈልጋለሁ ስትላት፣ ታይ ሰላምዬ አትይ ስትላትኝ፣ አይ በቃ መሄድ አለብኝ አብሬ ሄዳለሁ። አንቺ ቆይ ግን እንደ ጓደኛ ስቀርብሽ ለምንድን ነው የምትደርጊኝ ግን ሀና ምን ሆነሽ ነው ትላታለች። እንዴ ሰላምዬ በቃሽ እኔ ይኸው አሲርን ደውዬ ይቅርታ ጠይቀዋለሁ። አይ እንደዛም አይሆንም ሂደን እዛው እኔ ፊት ይቅርታ ትጠይቀዋለች ትላታለች። ታይ ግን ሰላምዬ በኋላ ላይ ስትሄጂ የሆነ ነገር ቢፈጠር ያለችበት ምክንያት ሀና ስልኳን ስለሰረቃት ያኔ ልጁ ስታየው ታስታውሳለች ብላ ነበረ። ብታይ ከአባዬ ጋር ሲዳረቁ ነው የሚውሉት ትላታለች። ቆይ ለምን ይደረጋሉ? ምኑ ነው? አሲር ብታይ በጣም ነው የሚያሳዝንሽ። አሲር አልተማረም እና አባዬ ደግሞ ትንሽ ቢያቅ ብሎ እያስተማረው ነበር እና ምንም አይነት ትምህርት ደግሞ አይገባውም ትላታለች። ቆይ ግን ለምንድን ነው ያልተማረው ትላታለች። እኔ እንጃ ብቻ ቤተሰብ የለውም መሰለኝ እና ጎዳና ላይ ሳይሆን አይቀርም ያደገው ትላታለች። ሰላም በጣም ታዝናለች። ሰላም አሁን ላይ ለሰዎች ልጅ በጣም ታዝናለች። ይህ በጣም ነው የሚያሳዝነው እውነት። አዎ ብታይ ሰላምዬ በጣም ያሳዝናል። ደግሞ ብታዩ የዋህ ነገር ነው። አሁን ተናግረሽው አሁኑኑ ነው የሚረሳ ምስኪን ልጅ ነው ትላታለች። ሀንዬ የሰው ልጅ ግዴታ አስገድደሽ ጓደኛው ነኝ አትይውም። እኔ ግን አንቺን እያስገድድኩሽ ነው። እኔ ደግሞ የአንቺ የልብ ጓደኛ እንዲሆን እፈልጋለሁ ትላታለች። ሰላምዬ እኔ እኮ አንቺን እንደ ጓደኛዬ ሳይሆን እንደ እህቴ እኮ ነው ማይሽ። ደግሞ ምንም ቢገጥመኝ እንኳን ለአንቺ ነው የምነግርሽ እንጂ ለማንም ነግረው የለኝም ትላታለች። ሰላምም በጣም ደስ ይላታል። ሰላም በጣም ትለውጣለች። እንደዚህ አይነት አልነበረችም። በጣም መጥፎና እንዲሁም ለሰራተኛ ሰው የማይመስላት ለሰራተኛ ክብር የሌላት ነበረች። ይህ ደግሞ በእናቷ ምክንያት ነው። እናቷ ብዙ ጊዜ ስለማታቀርባትኝ በዛ ምክንያት ነበር። እናቷ አሁን ላይ ስለተመለሰችላትኝ እንደ ድሮ ማንነቷ ስለሆነችላትኝ አሁን ደግሞ ሰላምም ጸባዩ ተስተካክሎ የሰው ልጅ በስነ ስርዓት ማውራት እንዲሁም ደግሞ በቃ አለ አይደለ ደህና ሰው ሆናለች። ዳንዬ በቃ አሁን ምን ላግዝሽ ትላታለች። ምንም አታግዥኝም ጨርሻለሁ። በቃ ባይሆን ምግቡን ማቀራረቡን አግዢ ትላታለች። እሺ በቃ ሀንዬ በቃ እንውሰዳ እናቅርብ። እሺ ብላ ምግቡን ያቀርባሉ አብረው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት የምንጠብቀው በተለይ ደግሞ የሀና ካራክተር በጣም የሚያሳዝን ነው።
እና ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦች ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ሁላችሁም ደግሞ ስለምታበረታቱኝ አመሰግናለሁ። ታዲያ አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ። አባም አሲርን እያስተማሩት ነው። እናም የሆነች ፊደል ያወጡና እቺ ማን ነበር ያልኩህ ይላሉ። ማ እቺን እቺ እኮ በጣም ቀላል ነች አውቃታለሁ ይላል። እኮ ማን ያልኩህ ተናገራ ይሉታል። ጠፍቶበታል ግን ማለት የሚለው ነገር ስላጣ ነው እንጂ እና እኮ ነገረኛ ሲሉት አባባም ቆይ ግን ለምን ጠየቁኝ ይላል። እንዴ ቆይ ማለት ለምን ጠየቁኝ ማለት እያስተማርኩ አይደል እንዴ ይሉታል። ቆይ እርሶ ስለማያውቁ ነው አይደል እኔን የምጠይቁኝ ይላል። ይኸውልህ አሲር እየቀለድኩ አይደለም፣ በቃ ከተነቃብኝ ጠፍታብኛለች ይላል። አሁን ላይ አሲር እየተማረ ቢሆንም ግን ወደውኑ ስለሚረሳ ድጋሚ ሲጠይቁት ፋዘር መመለስ አልቻለም። አሲር ቆይ ታዲያ ቤቷን ነው የምታውቃት? እንደው ዝም ብለን ነው ልጅ የምንለፈው ይሉታል ፋዘር መረር ይሉና፣ እንዴ ፋዘርዬ ዝም ብለንም አይደለም ይኸው እያወራን አይደል እንዴ ይላል። አሲር እባክህን ድንጋይ ላይ ውሃ ማብሰስ አታርግብኝ። እሺ በቃ ፋዘርዬ አትቆጡ። ለምሳሌ ያችን አውቃታለሁ እዛ ጋር ያለችውን ይላል። ላይ አፏን የከፈተችው ሀ ትባላለች። ቆይ እስኪ ደግሞ ይታለች ደግሞ እያለ ፊደሎችን መፈለግ ጀመረ። ደግሞ እዚያ ጋር ያለችው በናት ይላል። አሁን ጎበዝ እየሆንክ ነው አሲር፣ ጎበዝ በርታ፣ አሁን ጎበዝ ሆነሃል፣ እየመለስካቸው ነው ይሉታል ፋዘር። ታዲያስ ፋዘር መጠርጠሩ ነው እንዴ? አይጨነቁ እንዴ እኔ ካውቃለሁ ይላል። ይችን ስለመለሰ በጣም ደስ ብሎታል። አይ ወሬኛ፣ ሁለት ፊደል አወክና ጉራን ትነፋለህ ይሉታል ፋዘር። እኔ የምለውት ፋዘር ቆይ ግን ፍግኔት ነች ይላል። እቻትልህ ኦኬ ቅስ ይላል። ይኸው ርዕስ ይኸው አሲር የሚለው